ድንገተኛ የሆነና በቀናት ጊዜያት ውስጥ የሰዎችን ህይወት የሚቀጥፍ በሽታ መከሰቱ ተነግሯል። መንስኤው ምንድነው? እየተስፋፋ ነው አይደለም የሚሉ ጥያቄዎች እንግዲህ የተነሱ ይገኛሉ። አዲስ ወረርሽኝ የሚመስል ህመም ተከስቷል ብሏል። ምልክቶች ሁሉ ተፈጽመዋል። ከዚህ በኋላ የምንጠብቀው ነገር ምንም የለም። በጣም ብዙ ሰዎች መተንፈስ እያቃታቸው እየወደቁ ሲሞቱ ከሰው ወደ ሰው በፍጥነት የሚተላለፍ ብዙዎችን ሊገድል ያለ ቫይረስ ነው አለኝ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። እና ውድ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ይህን ጉድ እንድትሰሙልኝ እፈልጋለሁ። እኔ በማይገባ ሁኔታ እና ወንድሜን አጥቻለሁ እና ወንድሜ ከዚህ በፊት በ2017 ሁለተኛ ወር ላይ እንደዛው በጥይት ተመቶ ነበር። አሁን ደግሞ ያ የተመተበት ቁስሉ እንኳን ሳይድን እስካሁን ቤት ተኝቶ ባለበት እና ራሱን ለማቋቋም እና ቤተሰቡን ለመርዳት ቢሞክርም አቅም የለውም ነበር። ግን አሁን በዚህ አመት ላይ እና ባልተወሰነ ወይም እኔ ባልተጠበቅኩት ሁኔታ ወንድሜን ከዛ በሽታ ዲኖ ቁስሉ ዲኖ እንኳን ለሌላ ነገር ይሆናል ብዬ የሱን ሌላ ነገር ስጠብቅ አሁን ደግሞ እኔም ባልጠበቅኩት ሁኔታ እና እስከ ቤቱ መጥቶ እና በሚስቱና በልጆቹ ፊት እና ሽጉጥ ይዞ ገብቶ እና ገጀራ ይዞ ገብቶ ያለውን ነገር ሰብስቦ እና ቤቱን ሙሉ በሙሉ ፈትሾ ብሩን ከተቀበሉ በኋላ ያለውን ነገር ከተቀበሉ በኋላ እና መጀመሪያ በአይናቸው ላይ የሆነ ነገር አድርጎ ነው ገቡት። እሱን ለመግደል እና እነሱን ለመግደል ሲፈልጉ ከአይናቸው ላይ ያለውን ነገር እዚህ ምናምን አውጥቶ በሽጉጥ ተኩሶ የገደሉት አንሶ እንኳን በቢላዋ ደረቱን ወግቶ እና ሚስቱንም እንደዛ በጭካኔ በሞላ ሁኔታ ታላቅ ልጅቷንም እንደዛ ጭካኔ በሞላ ሁኔታ እንደዛ አድርጎ ወንድሜን ገሎ ነው። እነዚህን ያልቻልኩም ኢትዮጵያውያን ውስጤ ተሰውረዋል እና የደም እንባ እያለቀስኩ ነው። እንዲሁም በቃ እኔ የሚሆነው ነገር ጠፍቶብኝ በጨለማ ውስጥ ነው ያለሁት። ቀንም ጨልሞብኛል፣ የሚሆነው ሁሉ ጠፍቶብኛል እና ያለኝ ታላቅ ወንድሜ አንድ ብቻ ነው። ከዚህ በኋላ ታናሼ የሚለው የለም፣ ታላቄ የሚለው የለም። በዚህ ምድረ ባዳ ላይ ብቻዬን ቀርቻለሁ። ስለዚህ ይሄን ደም እናንተ ኤርትራውያን እና ኢትዮጵያውያን ባላችሁበት ይሄን ነገር ለኢትዮጵያ ሕዝብ ለሚዲያ ሁሉ እንድደርስ። ስለዚህ እስከ መቼ እርስ በራሳችን እየተገዳደልን እናልቃለን? በቀን እኮ ከ10 ወይም እስከ 15 ሬሳ እየሸኘን ነው ያለነው። ይህ ሳውዝ አፍሪካ የብዙ ወንድሞቻችን ደም ጠጥቷል። ስለዚህ ትውልድ ኢትዮጵያውያንና ኤርትራውያን የሆናችሁ ሁላችሁም ይህ ወንድማችን የሁለት ልጆች አባት ነው። እነዚህ ልጆችንም እዩ፣ ሚስቱንም እዩ፣ አገር ቤት እናትና አባትን እዩ። እነሱ የሳውዝ አፍሪካ ተወላጆች እኮ ገንዘብን ፈልገው ነው ታርጌት አድርጎ ነው የሚመጡት። ግን ትውልድ ኢትዮጵያውያን የሆናችሁ አብራችሁ የበላችሁ አብራችሁ የጠጣችሁ ውስጥ ምስጢራችን የምታውቁ ገመናችን የምታውቁ
እንደዚህ የምታስደርጉ እግዚአብሔርን ፍሩ። ተቃጥለናል እኮ እዚህ ምድር ላይ እኛ የቲክቶክ ጓደኞቼና ቤተሰቦቼ የሆናችሁ ሁላችሁም ይህ ደም ፈሶ በምድር ላይ እንዳይቀር ይህ ደም እንዲጮይ የገደለውን እንዲያወጣ ሁላችሁም በቻላችሁት አቅም ፍትህ ጠይቁ። እያንዳንዳችሁ ደግሞ ይህ ደም ፈሶ እንዳይቀር በየቸርቹ ጸልዩ። ፍትህ ለወንድማችን ፍትህ። በዚህ ሰዓት አሳዛኝና አስደንጋጭ ዜና እየተሰማ ይገኛል። በጂንካ ከተማ ጂንካ አጠቃላይ ሆስፒታል ምንነቱ ያልታወቀ ድንገተኛ የሆነና በቀናት ጊዜያት ውስጥ የሰዎችን ሕይወት የሚቀጥፍ በሽታ መከሰቱ ተነግሯል። የሆስፒታሉ የጤና ባለሙያዎች የበሽታውን ምንነት ማወቅ አልቻሉም። ነገር ግን ምልክቶቹ ትኩሳት፣ ከፍተኛ የደም መፍሰስ፣ በመጨረሻም የሰውነት አካላትን እንቅስቃሴ መግታት ወይም ደግሞ መስራት ማቆም ምልክቶቹ እነዚህ ሲሆኑ በበሽታው የተያዙ ሰዎች ከ3 እስከ 5 ቀን ከቆዩ በኋላ ለሞት እየተዳረጉ መሆኑን ተጠቅሷል። በዚህ አስደንጋጭ በሽታም የሆስፒታሉ ዶክተሮችን ጨምሮ ሌሎች 5 ሰዎች ህይወታቸው ማለፉ ተነግሯል። መንስኤው ምንድነው? እየተስፋፋ ነው አይደለም የሚሉ ጥያቄዎች እንግዲህ የተነሱ ይገኛሉ። አደገኛው በደቡብ ኢትዮጵያ ላይ የተከሰተው ይህ ቫይረስ ከኢቦላ ጋር ተመሳሳይነት ያለው ባህሪና ምልክቶች አሉ። በቫይረሱ የተያዘ ሰው ምልክቶች በአፍ፣ በአፍንጫ፣ ሌሎች ቦታዎች ላይ የሰውነት መድማት እንዲሁ ደግሞ ደም መቋጠር፣ ማስመለስ፣ ከፍተኛውንም ትኩሳትና ማስቀመጥም ጨምሮ ያለው ነው። ይህ ቫይረስ በተነሳበት አካባቢ ያላችሁ ሰዎች እንግዲህ ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። ልክ ኮቪድ ሰዓት እንደነበረው ማስክ መጠቀም ይኖርባቸዋል። እንዲሁ ደግሞ እጃችሁን ቶሎ ቶሎ መታጠብ ይኖርባቸዋል። ምናልባት በቫይረሱ ከተያዘ ሰው ጋር ንክኪ ካላችሁ ወይም ደግሞ ከመነካካታችሁ በፊት እንግዲህ እጃችሁን ማስክ ወይም ደግሞ ከፍተኛ ጥንቃቄ ማድረግ አለባችሁ። ከተነካካችሁ ደግሞ በሳኒታይዘርና ወይም ደግሞ በሳሙና በደንብ መታጠብ ይኖርባቸዋል። ቫይረሱ በግልጽ እንግዲህ የሚታየው ቆዳ ላይ እንዲሁ ደግሞ ፊትና አይናችን ላይ የሚታዩ እንግዲህ ምልክቶች አሉ። ደም ከመቋጠር አንስቶ ነገር ግን ተቅማጥ፣ ትኩሳት እንዲሁ ደግሞ ማስመለስ ያለበት ሰው ካለ አፋጣኝ እንግዲህ ወደ ሕክምና መሄድ አለበት። ጤና ሚኒስቴርም ቫይረሱ እንዴት ተነሳ፣ የመሰራጨት አቅሙ እንዲሁ ደግሞ ምን ያክል ሰው ተያዘ የሚለው በየቀኑ እንግዲህ ሪፖርት ያደርጋል። በዓለም ዙሪያ ያላችሁ ሁላችሁ የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት እግዚአብሔር አምላክ በተናገረኝ መልእክቶች ሁሉ በእግዚአብሔር ፊት በአንድነት እንድንጸልይ ነው። ጌታ ኢየሱስ ክርስቶስ የተባረከ ይሁን። በመጀመሪያ ስለ ሀገራችን ኢትዮጵያ ያየሁት ራእይ ሰብልን ሊያበላሹ እጅግ በጣም በርካታ አንበጦች ሲመጡ አየሁ። ሁለተኛ ደግሞ 2017 ላይ ሁላችንም እንድንጸልይ ነግሬያችሁ ነበረ፣ የመሬት መንቀጥቀጥ ሲሆን አሁንም ከአንድ ሳምንት በፊት በተደጋጋሚ ጊዜ ይህንን ራእይ አየሁ። ከፍተኛ የሆነ የመሬት መንቀጥቀጥ ሲሆን አየሁ። ሶስተኛ ፎቅ ሲፈርስ አየሁ። በጅማ ከተማ ላይ ድንገተኛ ድንጋጤ ሊያደርግ ፊቱን ወደዛ ያዞረ የበቀል መንፈስ አየሁ። በእነዚህ ሀገራዊ መልእክቶች አጥብቃችሁ እንድትጸልዩ ስል ጥሬን አስተላልፋለሁ። ሌላው ዓለም አቀፍ መልእክቶች ናቸው ያየዋቸው። አንድ ቢጫ ወፍ ከአንድ ስፍራ በፍጥነት በራ ስትወጣ አየሁ። እጅግ በጣም አየሩ ላይ ትበር ነበር። ይህንን ራእይ ካየው በኋላ በቅጽበት በጣም ብዙ ሰዎች መተንፈስ እያቃታቸው እየወደቁ ሲሞቱ አየሁ። ይህንን ራእይ ካየው በኋላ ጌታ ሆይ ምንድነው ስል የመተንፈሻ ክፍልን የሚያጠቃ ከሰው ወደ ሰው በፍጥነት የሚተላለፍ ብዙዎችን ሊገድል ያለ ቫይረስ ነው አለኝ። ይህንን በሽታ እየተቃወምን እንጸልይ። ሌላኛው በአንዳንድ ሀገሮች ላይ ፀሐይ ድንገት ሲጨልም አየሁ። ይህ ካየው በኋላ እጅግ በጣም በርካታ ሚዲያዎች ሲዘግቡት አየሁ። ወገኖቼ በእነዚህ መልእክቶች በእግዚአብሔር ፊት ተግተን እንጸልይ። እነዚህን መልእክቶች በማስተዋል እንስማ፣ በማስተዋልም በእግዚአብሔር ፊት እንጸልይ። ታስታውሳላችሁ ፍጥረት ምዕራፍ 6 ላይ የሰው ልጅ እግዚአብሔርን የበደለበት ከእግዚአብሔር አካሄዱን የለየበት እጅግ በጣም እግዚአብሔር የሚያሳዝን ክፉ ስራ የሰሩበት ምዕራፍ ነው ዘፍጥረት 6። እግዚአብሔርም የሰውን ክፉ አካሄድ፣ ክፉ አስተሳሰብ፣ ክፉ ልብን አይቶ ሰውን በመፍጠሩ የተጸጸተበት ምዕራፍ ነው። በዚህ ምዕራፍ ላይ ግን
እግዚአብሔር አንድ ሰውን አገኘ፣ ኖህን። ኖህን ፍጹም ጻድቅ፣ አካሄዱን ከእግዚአብሔር ጋር ያደረገ ሰው ነበር። እግዚአብሔር የሚፈራ ሰው ነበር። ስለዚህ ምድርን ከማጥፋቱ በፊት እግዚአብሔር መጥቶ ለኖህ ይነገረው፣ የሥጋ ሁሉ ፍጻሜ ደርሷል። አንተና ቤተሰቦች የምትሻገሩበትን መርከብን ስራ አይደል ያለው። ሊተርፉበት የሚችሉ ሊመጣ ካለው ከጥፋቷ እሱም ቤተሰቦቹ ሊተርፉበት የሚችሉትን መርከብ እንዲሰራ ነው የነገረው። ምክንያቱም ኖህ በእግዚአብሔር ፊት ሞገስን አግኝቶ ነበር ይላል። ስለዚህ እግዚአብሔር በምድር ላይ ሊያመጣ ያለውን ነገር በግልጽ የነገረው ለኖህ ነው። ኖህም እግዚአብሔር የነገረውን ሰማ። እግዚአብሔር እንደነገረው፣ እግዚአብሔር እንዳዘዘው ማድረግ ጀመረ። ታውቃላችሁ እስከ ዘፍጥረት 6 በምድር ላይ ዝናብ ዘንቦ አያውቅም። ዘፍጥረት ምዕራፍ 2 ላይ የሚናገረው አንድ ቃል ነው። ጉም ከምድር ትወጣ ነበር፣ ምድርን ታጠጣ ነበር ነው የሚለው እንጂ ከሰማይ ዝናብ እስከ ዘፍጥረት ምዕራፍ 6 አልዘነበም፣ ዘንቦም አያውቅም። ግን እግዚአብሔር መጥቶ ሰውን በመፍጠሬ ተጸጽቻለሁ፣ ከሰው እስከ እንስሳ አጠፋለሁ፣ በምድር ላይ ዝናብን አዘንባለሁ ሲል ኖህ እግዚአብሔር የነገረውን ሰምቶ ያለውን ማድረግ ጀመረ። ኖህም ዝናብ ሲዘንብ አይቶ አያውቅም፣ ግን አይቶ የማያውቀውን እንኳን ዝናብ አመጣለሁ ላንተና ለቤተሰብ ለሚቀሩት ቅሬታ እንስሳቶች የሚሆን መርከብን ስራ ሲል ኖህ እግዚአብሔርን ሰምቶ እግዚአብሔርን አድምጦ እግዚአብሔር እንዳለው ነው መስራት የጀመረው። ለ120 ዓመት መርከብን በትዕግስት እየሰራ ነው የቆየው። ታዲያ እግዚአብሔር የወሰነው ጊዜ ሲደርስ እግዚአብሔር በምድር ላይ የጥፋት ውሃ ሊያመጣ ሲል እግዚአብሔር መጥቶ ለኖህ ድጋሚ እንዲህ አለው፣ ወደ ሰራው መርከብ አንተም ቤተሰቦችንም ይዘህ ግባ አለው። በነገረው መሰረት አስገባ። ኖህም ይላል ሚስቱን ልጆቹንና የልጆቹን ሚስቶች ወደ መርከብ ይዞ ገባ ይላል። የጥፋት ውሃ ከመምጣቱ በፊት እግዚአብሔር ያለውን ሰምቷልና ስራ ያለውን መርከብ ሰርቷልና እግዚአብሔር እንዳለው አድርጓልና ኖህ የመጣው የጥፋት ውሃ ሊያገኘው አልቻለም። እግዚአብሔር እንዳለው እንስሳቶቹን አስገባ፣ እግዚአብሔር እንዳለው ቤተሰቡን አስገባ፣ እሱም መርከብ ውስጥ ገባ። ከዛ 40 ቀን 40 ሌሊት ዝናብ ዘነበ። ምድር በውሃ ተሸነፈች። በምድር ያሉ ሰው እንስሳ አንድ ሳይቀር ጠፋ። የኖህ መርከብ ግን በውሃው ላይ ከፍ ትል ነበር። ተራሮች ሁሉ በውሃ ሲዋጡ የኖህ መርከብ በተራራው ጫፍ ላይ ከፍ ብላ ነበር። ምክንያቱም ኖህ እግዚአብሔር እንዳለው አደረገ። እግዚአብሔርን ሰማ፣ እግዚአብሔርን ታዘዘ። የጥፋት ውሃ ከመምጣቱ በፊት እግዚአብሔር እንዳለው አደረገ፣ ሰማ። እሱም ቤተሰቦቹም ዛሬ የቀሩልን እነዚህ እንስሳቶች ሁሉ በኖህ አማካኝነት የተረፉ ናቸው። ዛሬ በምድር ላይ የቀሩ እንስሳቶች ሁሉ በኖህ መታዘዝ፣ በኖህ እሺ ማለት፣ በኖህ እግዚአብሔርን ማድመጥ የተረፉ ናቸው። ስለዚህ ወገኖቼ ዝናብ ይመጣል ሲል እሺ ብሎ፣ የጥፋት ውሃ ሲመጣ ይመጣል ሲለው እግዚአብሔር እሺ ብሎ ታዞ መርከብን ሰርቶ ለሱ ለቤተሰቡ በምድር ላይ ለቀሩት እንስሳቶች የመትረፍ ምክንያት ነው የሆነው። ዛሬም ይህን ቃል ያነሳውላችሁ ይህንን መልእክት የምትከታተሉ እናቶች፣ አባቶቼ፣ እህቶቼ፣ ወንድሞቼ በመጸለይ ራሳችሁን፣ ቤተሰባችሁን፣ ሀገራችሁን አትርፉ። እናትርፍ፣ እንጸልይ በእግዚአብሔር ፊት። እግዚአብሔር ዝም ብሎ አይናገርም፣ እንድንጸልይ ነው። ለራሳችንም፣ ለትውልዳችንም፣ ለምድራችንም ብሎም ለዓለማችን እንድንጸልይ ነው። በእርግጥ በጌታ ጸጋ እኔ የ90 ቀን ጸሎት ገብቼ እየጸለይኩ ነው ያለሁት። ምሪትን ተቀብዬ ነው እኔ የገባሁት። በሐዋሳም የድል ብስራት ወንጌል ዓለም አቀፍ ቤተክርስቲያን በማገለግልበት ቤተክርስቲያን በዚህ ሰዓት ለረጅም ቀናት እየተጸለየ ይገኛል። ሁሌም እግዚአብሔር መልእክት ሲሰጠን እኛ በእግዚአብሔር ፊት እንጸልያለን። ምክንያቱም ሸክም ስለሰጠን፣ ስለ ሀገርም ስለ ምድርም ሸክም ስለሰጠን እግዚአብሔር ባሳየኝ ራእይ ልጸልይ በገባውበት ጊዜ ነው እንደገና እነዚህን ምስጢራት የገለጠልኝ።
ስለዚህ አሁንም በእግዚአብሔር ፊት ተክተን እንጸልይ። የሚጸልይ ሰው ይሻገራል። የሚጸልይ ሰው ያልፋል፣ ያሳልፋል። የሚጸልይ የእግዚአብሔርን ፊት የሚፈልግ ሰው ይሻገራል፣ ያሻግራል። የእግዚአብሔርን ፊት የሚፈልግ ሰው ያመልጣል፣ ያስመልጣል። የእግዚአብሔርን ፊት የሚፈልግ ሰው ክፉ አያገኘው። ሊመጣ ካለው ነገር ይጠበቃል። ቤታችሁ፣ ትዳራችሁ፣ ልጆቻችሁ፣ ቤተሰቦቻችሁ፣ ሀገራችን እንድትጠበቅ ከፈለጋችሁ በእግዚአብሔር ፊት ሁኑ። በእግዚአብሔር ፊት ስንሆን የምናመልጠው ነገር እንጂ የሚያመልጠን ነገር የለም። ስንጸልይ የእግዚአብሔርን ፊት ስንፈልግ እንሸሸጋለን፣ ከክፉ ነገር እንጠበቃለን፣ ከድንገተኛ አደጋ፣ ከድንገተኛ ጥፋት፣ ከሞት እንጠበቃለን እንጂ ለጥፋት አልፈን አንሰጥም። ስለዚህ ይሄንን መልእክት የምትከታተሉን ውድ የእግዚአብሔር ቤተሰቦች በእግዚአብሔር ፊት እንጸልይ። ይህ መልእክት ደግሞ የሰማችሁ ሌሎችም እኚህን መልእክቶች ሰምተው እንዲጸልዩ ሼር አድርጉላቸው። መልእክቴን አድርሱልኝ። ምልክቶች ሁሉ ተፈጽመዋል። ከዚህ በኋላ የምንጠብቀው ነገር ምንም የለም። የመነጠቅ ጊዜ ቅርብ ነው። ስለዚህም ለመነጠቅ ሁላችን የተዘጋጀን እንድንሆን ዘይታችን የሞላ መብራታችን የበራ ወገባችንን ታጥቀን መጠበቅ እንዳለብን መጽሐፍ ቅዱስ ይመክረናል። ለዚህን ቃል የምትሰሙ ወገኖች ሁሉ ግድ የለም ይቆያል፣ ገና ነው ብላችሁ አትታረዱ። ነገ እንዳይመጣ የሚከለክለው ነገር ምንም ስለሌለ፣ ዛሬ እንዳይመጣ የሚከለክለው ነገር ምንም ስለሌለ ተዘጋጅተን እንጠብቅ። ተዘጋጅተን እንጠብቅ። በዛን ጊዜ ይላል ሁለቱ ወፍጮ ሲፈጩ አንደኛዋ ትሄዳለች፣ አንዷ ትቀራለች። ባልጋ ላይ ሁለት ሰዎች ተኝተዋል፣ አንዱ ይሄዳል፣ አንዱ ይቀራል። ባልና ሚስት ሊሆኑ ይችላሉ። ስለዚህ ለጌታ ምጽአት ሁላችን በየቀኑ ልክ ዛሬ እንደሚመጣ ሆነን ተዘጋጅተን በይቅርታ መንፈስ በፍቅር ቃሉን በማንበብ በጽድቅና በቅድስና ዘይታችንን ሞልተን ከመንፈስ ቅዱስ ጋር ኅብረትን አድርገን የጌታን መምጣት መጠባበቅ ይኖርብናል። ቸል ማለት የለብንም። ይሄ ነቅተን የምንኖርበት ተዘጋጅተን የምንኖርበት መምጫው መቼ እንደሆነ አናውቅም። ልክ ሌባ እንደሚመጣ በየትኛው ሰዓት እንደሚመጣ እንደማይታወቅ እንደ ሌባ ነው የሚመጣው። በኖህ ዘመን እንደነበረ በኖህ ዘመን የነበሩ ሰዎች የውሃ ጥፋት እንደሚመጣ አላወቁም ነበር። ዝናብ ሲዘንቡ እንደማንኛውም ቀን መስሏቸው ዝናቡ እስከሚያባራ ድረስ ጠብቀው ወደ ስራቸው ለመሄድ፣ ወደ ቀጠሯቸው ለመሄድ፣ ወደ ተለያየ ስፍራ ለመሄድ ሲዘጋጁ ቢያዩት አያቆም። እየጨመረ እስኪያሰምጣቸውና እስኪገላቸው ድረስ አላቆም። እንዲሁ የጌታ መምጣት ድንገት ስለሆነ በድንገት እንዳንያዝ